ጤና ይስጥልኝ የተከበራችሁ አድማጮች፣ የሰዓቱን ሰበር መረጃ ይቀርብ ያለው ዓለም በውጥረት ልትፈነዳ ተቃርባለች። አሜሪካ በኢራን ላይ መጠነ ሰፊ የአየር ድብደባ ለመክፈት እቅድ እያወጣች መሆኑ ተሰምቷል። ትራምፕ ለመርዳት ዝግጁ ነን ሲሉ ለቴህራን የመጨረሻ ማስጠንቀቂያን ሰጥተዋል። በሌላ በኩል እስራኤል ሁኔታውን በንቃት የተከታተለች በጠንቀቅ ላይ እንደምትገኝ ተገልጿል። ከቴህራን እስከ ዋሽንግተን ዲሲ ያለውን የሰዓት ረፍት የማይሰጥ ፍጥጫ፣ ትኩስና ሰበር ዓለም አቀፍ መረጃዎችን በዝርዝር ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ክቡራን አድማጮች፣ በቅድሚያም ወደ መጀመሪያው ዝርዝር መረጃ ሳልፍ የአሜሪካና የኢራን ፍጥጫ። ዎል ስትሪት ጆርናል እንደዘገበው የዶናልድ ትራምፕ አስተዳደር በኢራን ወታደራዊ ኢላማዎች ላይ ጥቃት ሊሰነዘር የሚችልበትን አማራጭ በቁም ነገር እያጠና ነው አለ። የአሜሪካ ባለስልጣናት አስፈላጊ ሆኖ ከተገኘ መጠነ ሰፊ የአየር ድብደባ ስለሚፈጸምበት ሁኔታ የመጀመሪያ ደረጃ ውይይትን አድርጓል። ትራምፕ በዛሬው መልእክታቸው አሜሪካ ለመርዳት ዝግጁና በማለት ለኢራን ሰልፈኞች ያላቸውን ድጋፍም ገልጿል። ነገር ግን ጥቃቱ መቼ እንደሚፈጸም እስካሁን የተወሰነ ነገር የለም፣ የወታደር እንቅስቃሴም አልተጀመረም። ሆኖም ትራምፕ ከባድ እርምጃ ወስዳለሁ ማለታቸው በቀጠናው ያለውን ስጋት ወደ ሰማይ ሰቅሎታል። በሌላ ዜና የእስራኤል በተጠንቀቅ መቆም። ይህ በእንዲህ እንዳለ እስራኤል አሜሪካ በኢራን ላይ ወታደራዊ እርምጃ ልትወስድ ትችላለች በሚል በከፍተኛ ጥንቃቄ ላይ ትገኛለች። ሮይተርስ እንደዘገበው ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጉዳዩ ላይ በስልክ ተወያይተዋል። ባለፈው ዓመት ሰኔ ወር ላይ በኢራን የሚሳኤል ማብላያዎች ላይ አሜሪካ ጥቃት ማድረሷ ይታወሳል። አሁንም ያ ታሪክ ሊደገም እንደሚችል የእስራኤል የደህንነት ምንጮች እየጠቆሙ ይገኛሉ። ወደሚቀጥለው መረጃ ሳልፍ የኖቤል ሽልማትና ውዝግብ ወደ ቬንዙዌላ ስንሻገር አንድ አስገራሚ ዜና ተሰምቷል። የቬንዙዌላ ተቋሚ መሪ ማሪያ ኮሪና ማቾዳ የ2005 የኖቤል የሰላም ሽልማታቸውን ለፕሬዝዳንት ዶናልድ ትራምፕ ማጋራት እንደሚፈልጉ ተናግረው ነበር። ምክንያቱ ደግሞ ትራምፕ ማድሮን ከስልጣን በማስወገዳቸው ምስጋና ይሆን ዘንድ ነው። ሆኖም የኖርዌይ የኖቤል ተቋም ይህንን ሀሳብ ውድቅ አድርጎ ሽልማቱ ከተሰጠ በኋላ አይነጠቅም ወይም አይጋራም ሲል ኮሚቴው በቁርጥ አስታውቋል። በሌላ መረጃ ዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕ በቬንዙዌላ መዋዕለ ንዋይ ለማፍሰስ ከነዳጅ ኩባንያዎች $100 ቢሊዮን ቢጠይቁም ያገኙት ምላሽ ያልጠበቁት ሆኖባቸዋል። በዋይት ሃውስ በነበረው ስብሰባ ላይ አንድ የግዙፍ የአሜሪካ ነዳጅ ኩባንያ ዋና ስራ አስኪያጅ ቬንዙዌላ አሁን ኢንቨስት የሚደረግባት አይደለችም ብሏል። የዓለማችን ግዙፍ የነዳጅ ኩባንያዎች ስራ አስኪያጆች ከትራምፕ ጋር ውይይትን አድርጓል። ኃላፊዎቹ ቬንዙዌላ ግዙፍ ነዳጅ ክምችት እንዳላት ቢያምኑም አካባቢው የኢንቨስትመንት ማዕከል ለማድረግ ብዙ ገንዘብ እንደሚጠይቅም ተናግሯል። የአሜሪካ ኃይሎች ወደ ካራካስ አቅንተው የሀገሪቱን ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር ካዋሉ በኋላ ትራምፕ የቬንዙዌላን ነዳጅ ሀብት ለዓለም ገበያ አውላለሁ ማለታቸው ይታወሳል። አርብ ዋይት ሃውስ በነበረው ውይይት ዩናይትድ ስቴትስ ከዚህ የምታገኘው ጥቅም ዋጋው ዝቅ ያለ የኃይል አቅርቦት ነው ሲሉ ትራምፕ ተናግሯል። ነገር ግን የነዳጅ ኩባንያ ባለቤቶቹ ሁኔታውን በጥንቃቄ እንዲታይ ይሻሉ። ከአሜሪካ ግዙፍ የነዳጅ ኩባንያዎች አንዱ የሆነው ኤክሶን ዋና ስራ አስኪያጅ ዳረን ውድስ 2 ጊዜ ንብረታችን ተወርሶብናል፣ 3ኛ ጊዜ ስንገባ ትልቅ ለውጥ እንሻለን፣ ሀገሪቱ አሁን ባለው ሁኔታ ኢንቨስት የሚደረግባት አይደለችም ብለዋል። ቼቭሮን የተባለ ኩባንያ በደቡብ አሜሪካዊቱ ሀገር አሁንም እየተንቀሳቀሰ ያለ ብቸኛ የአሜሪካ የነዳጅ ኩባንያ ነው። የስፔኑ ሬፕሶል እና የጣሊያኑ አኒ ቬንዙዌላ ውስጥ የሚሰሩ ሲሆን የኩባንያዎቹ ኃላፊዎች በዋይት ሃውስ ስብሰባ ላይ ተገኝቷል። ትራምፕ የትኛው ኩባንያ ቬንዙዌላ ውስጥ መንቀሳቀስ እንደሚችል ፈቃድ የሚሰጠው መንግስታቸው መሆኑ ተናግሯል። ከኛ ጋር ነው የምትሰሩት፣ ከቬንዙዌላ ጋር አይደለም፣ ከቬንዙዌላ ጋር እንድትሰሩ አልፈልግም ሲሉም ተደምጧል። ዋይት ሃውስ እንዳለው ቬንዙዌላ ላይ የተጣሉ ማዕቀቦችን እየቀነሰ ለማንሳት ዝግጅት ላይ ነው። የአሜሪካ ባለስልጣናት አሁን ሀገሪቱን ከሚመሩት ከቀድሞ የማዱሮ ምክትል ዴልሲ ሮድሪጌዝ ጋር በትብብር እየሰሩ እንደሆነም አስታውቋል። አሜሪካ በተገባደደው ሳምንት ማዕቀብ የጣለበት የነዳጅ ጫኝ መርከብ በቁጥጥር ስር መዋሏን አስታውቃለች። ከነዳጅ ሽያጭ የሚገኘው ገንዘብ በአሜሪካ ቁጥጥር ስር ባለ የሂሳብ መዝገብ ውስጥ እንደሚገባም ተነግሯል። ትራምፕ አርብ ዕለት የፈረሙት ፕሬዝዳንታዊ ትዕዛዝ የአሜሪካ ፍርድ ቤቶች ከቬንዙዌላ ነዳጅ ሽያጭ የሚገኝ ገንዘብን እንዳይንቀሳቀስ እንዲያግድም ያስገድዳል። የቬንዙዌላ የነዳጅ ምርት በተለይ ባለፉት አስርታት በዝቅተኛ ኢንቨስትመንትና በአሜሪካ ማዕቀብ ምክንያት በከፍተኛ ሁኔታ ቀንሷል። የዓለማችን ቁጥር 1 ነዳጅ ክምችት
ያላት ሀገር በቀን 1 ሚሊዮን በርሜል ነዳጅ የምታመርትም ሲሆን ይህም ከዓለም አቅርቦት ሲነጻጸር 1% ብቻ ነው። ኤክሶንና ሼል በቬኔዙዌላ ያለው የደህንነት ሁኔታ ካልተጠበቀና ህጋዊ ዋስትና ከሌለው አይደለም በ10 ቢሊዮኖች 1 ቢሊዮን ኢንቨስት አይደረግም ሲሉም ጎልድዊን ተናግረዋል። በመጨረሻ በአሜሪካ ሚኒፐልስ ከተማ አንድ አሳዛኝ ክስተት ተከስቷል። የ37 ዓመቷ ሬኒ ጉድ በፖሊስ ህይወቷ ማለፉን ተከትሎ ከተማዋ በቁጣ እየተናጠች ነው። በአርብ ምሽት ተቋሙ ቢያንስ 29 ሰዎች በቁጥጥር ስር ሲውሉ አንድ የፖሊስ መኮንን ጉዳት ደርሶበታል። ተቋሚዎቹ የአይስ ፖሊሶች ከከተማቸው እንዲወጡ እየጠየቁ ሲሆን የትራምፕ አስተዳደር ግን ፖሊስ ራሱን ለመከላከል የተኮሰ ነው ሲሉም ይሟገታሉ። ክቡራን አድማጮች የዛሬው መረጃዎቻችን እነዚህን ይመስሉ ነበረ። የእርሱ አስተያየት ምንድነው? አሜሪካ በኢራን ላይ ወታደራዊ ጥቃት ትከፍታለች ብለው ያስባሉ ወይስ ዛቻ ብቻ ነው? ኮሜንት ላይ ያጋሩኝ። ቪዲዮን ከወደዱት ላይክ ማድረግና ለተጨማሪ ትኩስ መረጃዎች ሰብስክራይብ ማድረጋችሁን አትርሱ። ከሰዓታት በኋላ በሌሎች በአዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።